ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ጤና ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። ካፒቴን ማስረሻ ሰጤ ሀገራዊ የምክክር ሂደቱ አካታች ፍትሃዊና ገለልተኛ መሆኑን ገለጹ። ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ያሉት ካፒቴን ማስረሻ የኔ ቁስል የሁሉም ኢትዮጵያዊ ቁስል ነው ብሎ መነጋገር ባለመቻሉ ታጥቆ መታገልን አማራጭ አድርገው እንደነበር አስታውቀዋል። በትጥቅ ትግል የህዝብን መከራ ማራዘም ብቻ እንጂ ጥቅም የለውም የሚል አቋም እንዳላቸው ያነሱት ተመካካሪው ፍላጎታቸው መነጋገር ብቻ ስለነበር ከመንግስት ጋር ድርድር በማድረግ የሰላም አማራጭ መቀበላቸውን ገልጸዋል። የኢትዮጵያ ታሪካዊ ጠላቶች እንድንከፋፈል አድርገውናል ያሉት ካፒቴን ማስረሻ በግጭትና በጦርነት ያመጣነው ለውጥ የለም፣ ይልቁንም በግጭት ትውልድ እየገደልን ህዝብ እያሰቃየን የሀገርን እድገት ወደ ኋላ እየመለስን ነው ብለዋል። አንዱን ጨቋኝ፣ አንዱን ተጨቋኝ፣ አንዱን ተጠቃሚ፣ ሌላውን ደግሞ ተጎጂ በማድረግ ሀገር ልናራምድ አንችልም በማለት የውጭ ኃይሎች በስሜት የሚነዳ ትውልድ እንዲፈጠር እየሰሩ መሆኑን ጠቅሰዋል። ለሀገር በማሰብና ውይይትን በማስቀደም የጠላቶችን ሴራ ማክሸፍ ይገባል ሲሉም አሳስበዋል። ዘገባው የአማራ ሚዲያ ኮርፖሬሽን ነው። የፌዴሬሽን ምክር ቤት አንድ የኢኮኖሚ ማህበረሰብ ለመፍጠር የሚያግዙ ህጎችን የማዘጋጀት ኃላፊነቱን እንዳልተወጣ ተገለጸ። የፌዴሬሽን የህግና ፍትህ ኢንስቲትዩት አንድ የኢኮኖሚ ማህበረሰብ ለመገንባት የሚያስችሉ የፍትሐ ብሔር ጉዳዮች የህግ አመጣጥ በኢትዮጵያ በሚል ርዕስ ባስጠናው ጥናት የፌዴሬሽን ምክር ቤት አንድ የኢኮኖሚ ማህበረሰብ ለመፍጠር የሚያግዙ የፍትሐ ብሔር ጉዳዮችን የመለየት ረቂቅ ህጎችን አዘጋጅቶ ለህዝብ ተወካዮች ምክር ቤት የማቅረብ ኃላፊነቱን እየተወጣ እንዳልሆነ ጠቁሟል። ጥናቱን ሐምሌ 30 ቀን 2018 ዓ.ም ኢንስቲትዩቱ ባዘጋጀው የምክክር መድረክ ላይ ያቀረቡት የደብረ ብርሃን ዩኒቨርሲቲ የህግ ትምህርት ቤት ዲን አቶ ሀብታሙ ኃይሉ የንግድ ህጎች አንድ የኢኮኖሚ ማህበረሰብ ለመመስረት አስፈላጊ መሆናቸውን ገልጸዋል። የፌዴሬሽን ምክር ቤት አንድ የኢኮኖሚ ማህበረሰብ ለመፍጠር የሚያስችሉ የፍትሐ ብሔር ህግ ሊወጣላቸው የሚገቡ ጉዳዮችን ለህዝብ ተወካዮች ምክር ቤት የማቅረብ ስልጣንና ኃላፊነት በህገ መንግስቱ እንደተሰጠው ተጠቅሷል። በተግባር ግን ምክር ቤቱ በሰው ኃይልና በድርጅታዊ ውስንነት ምክንያት ሚናውን እንዳልተወጣ ጥናቱ ያመለክታል። አንድ የኢኮኖሚ ማህበረሰብ ለመፍጠር የሚያስችሉ የፍትሐ ብሔር ጉዳዮችን ለይቶ ለማውጣት የሚያስችል ግልጽ የሆነ የፖሊሲ መመሪያ አለመኖሩን የጥናት ግኝቱ አስረድቷል። በዚህም የፌዴሬሽኑ ምክር ቤት በኢኮኖሚ እንቅስቃሴዎች ከአንድ ክልል በላይ ተደራሽነትና ተጽዕኖ ያላቸውን ጉዳዮች ለመለየት የሚያስችሉ ረቂቅ መመሪያዎችን ማውጣት እንዳለበት በጥናቱ ተመልክቷል። ዘገባው የሪፖርተር ጋዜጣ ነው። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኤሌክትሪክ ኃይል ማስገቢያ ክፍያን በዱቤ የሚከፍሉ ደንበኞች ላይ ይጣል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን አስታውቋል። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት ውሳኔው ክፍያውን በአንድ ጊዜ መክፈል ለማይችሉ
ደንበኞች ትልቅ የምስራች ሲሆን አገልግሎቱም ይበልጥ ተደራሽ ያደርገዋል። እንደ ዋና ስራ አስፈጻሚው ገለጻ ቀደም ሲል የክፍያ ጊዜው እስከ 24 ወራት የሚደርስ ሲሆን ከ6 ወራት በኋላ ለሚቆይ ክፍያ ከ3 እስከ 9 በመቶ ይጣል የነበረው ወለድ አሁን ሙሉ በሙሉ እንዲቀር ተደርጓል። በቅርቡ ስራ ላይ በዋለው የዱቤ አሰራር በጥቂት ሳምንታት ውስጥ ብቻ ከ19000 በላይ አዳዲስ ደንበኞች የኤሌክትሪክ ተጠቃሚ መሆን ችለዋል። ተቋሙ በ2018 በጀት ዓመት ከ664000 በላይ አዳዲስ ደንበኞችን ያገናኘ ሲሆን በ2019 በጀት ዓመት ደግሞ 1.1 ሚሊዮን አዳዲስ ደንበኞችን ተጠቃሚ ለማድረግ አቅዶ እየሰራ እንደሚገኝ አስታውቋል። ዘገባው የኤፍኤምሲ ነው። 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተሰማ። የጉምሩክ ኮሚሽን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል 648.4 ሚሊዮን ብር የገቢ ኮንትሮባንድ እቃዎችና 44.6 ሚሊዮን ብር የውጭ በድምሩ 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎችም በቁጥጥር ስር ውለዋል። ኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን የሚያደርገው እንቅስቃሴ ብቻውን በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። ኦዲተሮች ዓለም አቀፍ ደረጃዎችን በመተግበር ለሂሳብ ሪፖርቶች ጥራት መጠበቅ በቁርጠኝነት ሊሰሩ ይገባል ተባለ። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ኦዲተሮች ዓለም አቀፍ ደረጃዎችን በመተግበር ለሂሳብ ሪፖርቶች ጥራት መጠበቅ በቁርጠኝነት ሊሰሩ ይገባል ብሏል። ቦርዱ በኦዲት ጥራት የግምገማ ውጤቶች ዙሪያ ከኦዲተሮች ጋር እየተወያየ ይገኛል። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተር ፍቃዱ አጎናፍር በዚህ ወቅት የሂሳብ ሪፖርቶችን ጥራት የሚያስጠብቁ ዓለም አቀፍ ደረጃዎችን ጠብቆ መስራት ላይ ውስንነቶች መኖራቸውን የግምገማ ውጤቱ እንደሚያሳይ ገልጸው ኦዲተሮች ይህንን ክፍተት ለመሙላት ሊሰሩ እንደሚገባ አስገንዝበዋል። ምክትል ዋና ዳይሬክተሩ ነፃና ገለልተኛ ሆኖ በኃላፊነት መስራት ከኦዲተሮች የሚጠበቅ ሌላው ሙያዊ ግዴታ መሆኑን ጠቁመው የስነ ምግባር መርሆችን ጠብቆ መስራት እንደሚገባም አጽንኦት ሰጥተዋል። ጥራቱን የጠበቀ የሂሳብ ሪፖርት ኢንቨስትመንት ለመሳብ ለታክስ ስርዓት ውጤታማነት እንዲሁም ለሀገር ኢኮኖሚ መሳለጥ ትልቅ ሚና አለው በማለት ለስኬታማነቱ የኦዲተሮች ሙያዊ ደረጃዎችን ጠብቆ መስራት ቁልፍ ድርሻ አለው ብለዋል። እንደ ምክትል ዋና ዳይሬክተሩ ገለጻ ኢትዮጵያ ወደ ካፒታል ገበያ ስርዓት እየገባች በመሆኑ ጥራትና ዓለም አቀፍ ደረጃውን የጠበቀ የኦዲት ስርዓት አስፈላጊ ነው። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የኦዲተሮች አቅም በመገንባት ለዘርፉ ውጤታማነት እየሰራ እንደሚገኝ ገልጿል። ዘገባው የኢዜአ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ሁቲዎች በሳውዲ አረቢያ በሚደገፉ የየመን ወታደሮች ላይ የሚሳኤል ጥቃት ፈጸሙ። በጥቃቱ የመንግስት የነዳጅ ኩባንያ የሆነው አራምኮ በእሳት መያያዙን የሳውዲ የኢነርጂ ሚኒስቴር አረጋግጧል። ሸሪፍ ኢማም ተጨማሪ አለው። በኢራን የሚደገፉ የሀውቲ አማጽያን በሳውዲ የሚደገፉ የመንግስት ኃይሎች ላይ እሁድ ዕለት በወደብ ከተማ ሞካ ላይ ባለስቲክና የድሮን ጥቃት ፈጽመዋል።
ጥቃቱ የተፈጸመው የሳውዲ መንግስት ለፈጸመው ጥቃት ምላሽ ነው ተብሏል። የእርስ በርስ ጦርነት ባደቀቃት የመን ባለፈው ሳምንት ጦርነቱ ተባብሶ ቀጥሏል። ይህም በአሜሪካና በኢራን መካከል በተፈጠረው ጦርነት የሆርሙዝ የባህር ወሽመጥ መዘጋት የዓለም የኃይል አቅርቦት ላይ ተጨማሪ ችግር እንዳይፈጠር ተሰግቷል። የሁቲ ጦር ቃል አቀባይ ያህያ ሳሪ እንዳሉት ጥቃቱ የተፈጸመው የመንግስት ወታደሮችን በሞካ በማንቀሳቀስ ሳውዲ በየመን ላይ ኢፍትሐዊ ከበባ ለማድረግ ላደረገችው ጥረት ምላሽ ነው ተብሏል። የየመን መንግስት ደጋፊ የሆነ ሚዲያ እንደዘገበው በጥቃቱ 7 ሲቪሎች ሲገደሉ 35 ሰዎች ደግሞ ቆስለዋል። አጃንስ ፍራንስ ፕሬስ እንደዘገበው ሐውቲዎች ሐሙስ ዕለት በፈጸሙት የተቀናጀ ጥቃት 60 የሚደርሱ የመንግሥት ወታደሮች ተገለዋል ወይም ቆስለዋል ብሏል። ቡድኑ ሳውዲ አረቢያ በቀይ ባህር ላይ እንዳትተላለፍ እገዳ የጣለ ሲሆን በቀይ ባህር አካባቢ የሚተላለፉ መርከቦችም ኢላማ እንደሚሆኑ አስጠንቋል። የሳውዲ ኤነርጂ ሚኒስቴር እንዳረጋገጠው ሁለት በተፈጸመው ጥቃት የመንግሥት የነዳጅ ኩባንያ አራምኮ በደቡባዊ ጂዛን ግዛት በእሳት ተያይዘዋል ብሏል። የየመን የመንግሥት ጦር ኃይል እንዳለው ሰኞ ዕለት በተፈጸመ ጥቃት 4 ወታደሮችና 3 ሲቪሎች ተገድለዋል። ሌሎች 30 ሲቪሎች ደግሞ ቆስለዋል። ጦሩ አክሎም የአየር መከላከያ ምድብ ኃይሉ 11 ድሮኖችን መትቶ ጥሏል። እንዲሁም 2 ባለስቲክ ሚሳይሎች ኢላማቸውን ስተው ባህር ላይ ወድቀዋል ብሏል። የሁቲ ቃል አቀባይ መሐመድ አልቡካቲ ሪያድ የመንን የመቆጣጠርና የመክበብ ተግባሯን እንድታቆም ጠይቀዋል። ይሁን እንጂ ሳዑዲ አረቢያ በማናለብኝነት የየመንን መቆጣጠሯና መክበቧን ቀጥላለች። ስለሆነም ለተፈጸመብን ወረራ ፈጽመናል፣ ለተጣለብን የእንቅስቃሴ ገደብ እኛም ገደብ ጥለናል ብሏል። አልቡካይቲ እንዳሉት በአማርኮ ላይ የተፈጸመው ጥቃት በሳዑዲ አረቢያ በሳዳና ሐጃ ግዛቶች የየመንን የአየር ክልል በመጣሷ ነው ብሏል። ሐውቲዎች የአገሪቱን ዋና ከተማ ሰናን ጨምሮ አብዛኛውን የምዕራብ የመን ግዛት ተቆጣጥረዋል። ከ2015 ጀምሮ በዓለም አቀፍ ደረጃ ዕውቅና ያለውን የየመን መንግሥት ለመርዳት በሚል ሳውዲ አረቢያ ወታደራዊ ጣልቃ ገብነት ፈጽማለች። ይሁን እንጂ የተባበሩት መንግሥታት ባደራደረው የተኩስ አቁም ስምምነት መሠረት በአፕሪል 2022 ከስምምነት ተደርሷል። ስምምነቱ በኦክቶበር ወር ላይ አብቅቷል። አሁን ላይ ያለው ግጭት የተቀሰቀሰው በጁላይ 13 ሲሆን ለዚህም የመንግሥት ወታደሮች በሰና የአየር ማረፊያ ላይ ያለውን የአውሮፕላን መንደርደሪያ በቦምብ በመደብደባቸው ነው። በወቅቱ የኢራን አውሮፕላን በኢራኑ መንፈሳዊ መሪ የቀብር ሥነ ሥርዓት ላይ ተካፍለው የሚመለሱ የሁቲ ልዑካን ቡድንን ይዞ በመመለስ ለማረፍ ሲሞክር ነበር ተብሏል። የተባበሩት መንግሥታት የጸጥታው ምክር ቤት ሁቲዎች በሳውዲ አረቢያና በንግድ መርከቦች ላይ የፈጸሙትን ጥቃት እንዲሁም በመንግሥት ቁጥጥር ስር ባልሆነ ግዛት ፍቃድ ያልተሰጠው አውሮፕላን ለማረፍ መሞከሩን አውግዟል። ዜናውን ስናዘጋጅ አርቲ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ።